ጤና ይስጥልኝ ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። በድሬዳዋ እስልምና ሃይማኖት ተከታዮች ከስግደት ለሚመለሱ የክርስትና እህት ወንድሞቻቸው ማዕድ አጋሩ። የመከላከያን ስም በማጥፋቴና መንግስት የሰራቸውን የልማት ስራዎች አይኔን በጨው አጥቤ ክህደት በመፈጸሜ ጸጽቶኛል ሲል የማህበረሰብ አንቂና ዩቲዩበር ኤርሚያስ ለገሰ ከመሃል ሚዲያ ጋር ባደረገው ቆይታ ተናገረ። የአሜሪካ ጦር በየመን በሁቲዎች ላይ ፈጸመው የአየር ጥቃት የነዳጅ ማከማቻ ማውደሙን አስታወቀ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሁኑ። በቅድሚያም ለመላው የክርስትና እምነት ተከታዮችና እንዲሁም ይህንን በዓል ለምታከብሩ ሁሉ እንኳን ለስቅለት በዓል በሰላም አደረሳችሁ ለማለት እንወዳለን። አብራችሁን ሁኑ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። የኢየሱስ ክርስቶስ የስቅለት በዓል አስተምሮ ፍቅር፣ ይቅር ባይነትና ትህትናን በተግባር የገለጠ ነው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ገለጹ። የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ተከብሯል። የስቅለት በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በስግደት በጾምና በጸሎት ተከብሮሏል። የበዓሉን አከባበር በማስመልከት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በመገኘት የእምነቱ አባቶች እንዲህ ሲሉ ተናግረዋል። በቅድስት ሥላሴ ካቴድራል መምህር ዳንኤል ይርጋ ቤተክርስቲያኗ ዕለት በስግደት በጾምና ጸሎት ስነስርዓት የምታስበው ክርስቶስ ለሰው ልጆች ነፃ መውጣት የከፈለውን ዋጋ በማሰብ ነው ብሏል። የክርስቶስ በመስቀል ፍቅርን፣ አንድነትና ይቅር ባይነትን የተገለጠበት የድህነት ቀን መሆኑን አመልክተው ከክርስቶስ ፍቅርን እና ፍጹም ይቅር ባይነትን የምንማርበት እንደሆነም ተናግሯል። በዚህም መፋቀርን፣ መተሳሰብን፣ የአብሮነትን ተምሳሌት ማድረግ እንደሚገባ ገልጿል። በቅድስት ሥላሴ ዩኒቨርሲቲ የሥነ መለኮት ትምህርት ተማሪ መላከ ሰማያት ጌትዬ ቃኘው በበኩላቸው የክርስቶስ ስቅለት እኛ የሰው ልጆች እርስ በርስ እንድንዋደድ የተከፈለ ዋጋ ነው ብሏል። ይህን በመገንዘብ እርስ በርሳችን በመዋደድ ትእዛዙን መፈጸም አለብን ሲሉ ተናግሯል። ስቅለት ተበድሎ ይቅርታ መባባል እንዳለ ከክርስቶስ የተማርንበት ነው ያሉት ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን አዘጋጅ መጋቢ ምስጢር ሳህሉ አድማሱ ናቸው። በድሬዳዋ እስልምና ሃይማኖት ተከታዮች ከስግደት ለሚመለሱ የክርስትና እህት ወንድሞቻቸው ማዕድ አጋሩ። የስቅለት በዓል ዛሬ ከማልዳው ጀምሮ በድሬዳዋ በሚገኙ የክርስትና ሃይማኖት ተከታዮች ዘንድ በስግደት፣ በዝማሬ፣ በጸሎትና በንስሐ ሲከበር ውሏል። የእስልምና ሃይማኖት አባቶችና ተከታዮች በአብያተ ክርስቲያናቱ ደጃፎች ከስግደት ለሚመለሱ የክርስትና እህት ወንድሞቻቸው ማዕድ በማጋራት አብሮነታቸውን አሳይቷል። በማዕድ ማቋደሱ ስነ ስርዓት ላይ በድሬዳዋ አስተዳደር ከንቲባ ከድር ጆሃር የተመራና የአስተዳደሩን ካቢኔ አባላት ያካተተው ቡድን ተሳታፊ መሆናቸው ለማወቅ ተችሏል። በሐረር ከተማ የስቅለት በዓል ኢየሱስ ክርስቶስ ለሰው ልጆች ብሎ የከፈለው መስዋዕትነት በማሰብ በስግደትና በጸሎት ተከብሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊካዊት ቤተክርስቲያን ምዕመናን በዕለተ አርብ የሚከበረውን የስቅለት በዓል በስግደት በጾምና በጸሎት እያከበሩት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐረር ደብረ ገነት መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ጉባኤ አባ ወልደ ማርያም ተመስገን እንዳሉት ዕለቱ የክርስቶስ ስቅለት የሚታስብበትና ክርስቶስ ለሰው ልጆች ብሎ መከራን የተቀበለበት ነው ብሏል። ፈጣሪ የሰውን ልጅ ያለ ዋጋ የወደደበት፣ መከራን የተቀበለበትና የፍቅር ጥግ ያሳየበት ዕለት ነው ያሉት ሊቀ ጉባኤ አባ ወልደ ማርያም በበዓሉ እሴት መሰረት በአብሮነትና በይቅር ባይነት በዓሉ በጋራ እየተከበረ መሆኑን ተናግሯል። ህዝበ ክርስቲያኑ የትንሣኤ በዓል ሲያከብርም ለችግር የተዳረጉት ረዳት የሌላቸው ሰዎች በማሰብና በመደገፍ በአብሮነት መሆን እንዳለበት መክሯል። በኢትዮጵያ ካቶሊካዊት ቤተክርስቲያን የሐረር ሀገረ ስብከት የማርያም ቅዱስ ስም ካቴድራል ቁምስና ቆሞስ አባ ተክለ ብርሃን የማታይ እንደገለጹት ኢየሱስ ክርስቶስ በዕለተ ዓርብ የደረሰበት ስቃይና ያሳለፈው የመከራ ጊዜ ለፍጹም ፍቅር ሲል እንደሆነ ገልጿል።
ኢየሱስ ክርስቶስ ለሰው ልጆች ያሳየውን ፍጹም ፍቅር ምዕመናንም እርስ በርሳቸው ፍቅርና መልካምነትን በማሳየት በዓሉን በአብሮነት እያከበሩት መሆኑን ጠቁሞ ምዕመናን የትንሣኤ በዓልን ሲያከብሩ አቅመ ደካሞችን፣ ወላጅ አልባ ሕጻናትን በመደገፍ መሆን እንዳለበት ተናግሯል። የስቅለት በዓልን በስግደት ከፈጣሪ ምሕረትና ይቅርታን በመለመን እያከበሩት መሆኑን የተናገሩት ደግሞ የካቶሊክ ሃይማኖት ተከታይ የሆኑት ምህረት ሙልጌታ ናቸው። አያይዘውም የስቅለት በዓልን ክርስቶስ ሲያደርገው የነበረው እርስ በርስ መዋደድና ፍቅርን ለሰው ልጆች በተግባር ማሳየት እንደሆነም አክሏል። ዕለተ ዓርብ ክርስቶስ የሰው ልጅን ለማዳን ሲል መከራ የተቀበለበትና የፍቅር ጥግ የታየበት ዕለት ነው ያለው ደግሞ ዲያቆን አቤል ተሾመ ናቸው። ዕለቱን ክርስቶስ ለሰው ልጆች የከፈለውን መከራና ስቃይ በማሰብ ፍቅር፣ ሰላምና አንድነትን የምናጎለብትበት ነው ሲሉም ገልጸውታል። ኢየሱስ ክርስቶስ ስቅለት የምንማረው የሰው ልጆች እርስ በርሳቸው ይቅርታ ማድረግን፣ ትህትናንና መከባበርን ነው ሲሉ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ገለጹ። የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች በስግደት በጾምና በጸሎት እየተከበረ ነው። በልደት ማርያም ካቶሊክ ካቴድራል ቤተክርስቲያን እየተከናወነ ባለው የበዓሉ አከባበር የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ካህናትና ምዕመናን ተገኝተዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል በዚህ ወቅት እንደተናገሩት ከስቅለት በዓል የምንማረው የሰው ልጆች እርስ በርሳቸው ይቅርታ ማድረግን፣ ትህትናንና መከባበርን ነው ብለዋል። ኢየሱስ ክርስቶስ የሰው ልጆችን ለማዳንና ኃጢአታቸውን ለማንጻት መስቀል ተሸክሞ መሰቃየቱን፣ መገረፉን፣ በችንካር መቸንከሩና መስቀሉን አውስቷል። ኢየሱስ ክርስቶስ በሕማማት መስቀል ፍጹም ፍቅርን፣ ይቅርታን ማስተማሩን ጠቅሰው የሰው ልጆች ይቅር መባባል፣ እርስ በርሳቸው መዋደድና መከባበር እንዳለባቸው ገልጿል። ፈጣሪ እኛን ይቅር ብሎናል ያሉት ብፁዕ ካርዲናል እኛም የበደሉን ይቅር በማለት በፍቅርና በአብሮነት መኖር ማጠናከር አለብን ብሏል። ለሀገር እድገትና ሰላም በጋራ መስራት እንደሚገባ ጠቅሰው መጪውን የትንሣኤ በዓልም አቅም የሌላቸው ወገኖች በመደገፍ ማክበር እንደሚገባ አባታዊ መልእክታቸውን አስተላልፈዋል። የእምነቱ ተከታዮች በበኩላቸው ፈጣሪ ለእኛ መስዋዕትነት ተቀብሎ እኛን አድኖናል፣ እኛም የበደሉን ይቅርታ ማድረግና ፍቅርን ማጎልበት አለብን ሲሉ ተደምጧል። መጪውን የትንሣኤ በዓልን ባለን አቅም በመረዳዳትና በማካፈል ማሳለፍ አለብን ያሉት አቶ ታሪኩ ዝናሮ በሰላም በፍቅርና አንድነት በመተሳሰብ ማክበር እንደሚገባ ጠቁመዋል። በዓሉን በመተሳሰብና በመደጋገፍ በደስታ ማሳለፍ ይገባል ነው ያሉት። ዶክተር አየለ ዘውዴ በበኩላቸው በሃይማኖት አስተምሮ መሰረት ትህትናንና ትዕግስትን መሰረት በማድረግ የመቻቻልና የአንድነት እሴትን ማጎልበት እንደሚያስፈልግ ጠቅሰዋል። የኢየሱስ ክርስቶስ የስቅለት በዓል ቸርነትና ፍቅርን ዘውትር እናደርግ ዘንድ የሚያስታውሰን ነው ሲሉ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ገለጹ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አማኞች የስቅለት በዓልን በተለያዩ ሃይማኖታዊ ስነ ስርዓቶች አክብሯል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ እንደገለጹት በዓሉ እግዚአብሔር ለሰው ልጆች ፍቅርንና መስዋዕትነትን ያሳየበት ነው። በመሆኑም የእምነቱ ተከታዮች በዓሉን ሲያከብሩ የይቅር ባይነትን መንፈስ በመላበስ በአብሮነት መሆን እንዳለበት አስገንዝበዋል። በዓሉ ቸርነትን እርስ በርስ እናድርግ ዘንድ የሚያስታውሰን መሆኑንም ገልጿል። ቸርነትን የምናደርገው በዓልን ጠብቀን ብቻ ሳይሆን ሁልጊዜ በችግር ላሉ፣ ኑሮ ለጎደለባቸው፣ ሕይወት ለከበዳቸው ዘውትር እያደረግን መሆን እንዳለበትም ተናግሯል። የእምነቱ ተከታይ ወይዘሪት ሌንሳ ተክሉ እንደተናገረችው የስቅለት በዓል ክርስቶስ ለሰው ልጆች ፍጹም ፍቅርን ያሳየበት ነው። በዓሉን በቤተ ክርስቲያን ፈጣሪውን በማመስገን እንዲሁም ከአካባቢው ማህበረሰብ ጋር በፍቅር ማክበሩን የገለጸው ደግሞ አቶ ዮናስ በላይነህ ነው። በዓሉ የፍቅር መገለጫ መሆኑና ሁሉም እርስ በርሱ እንዲዋደድ ትምህርት የሚሰጥ መሆኑንም ተናግረዋል። በትግራይ ክልል መቀሌና አካባቢው ለትንሣኤ በዓል የእርድ እንስሳት ግብይት በተለያዩ ዋጋ አማራጭ መቅረቡን ገዥና ሻጮች ተናገሩ። የበዓሉ ግብይት በተመለከተ የኢዜአ ሪፖርተሮች በመቀሌና አካባቢዋ ተዘዋውረው ገበያውን በመቃኘት ገዥና ሻጮችን አነጋግረዋል። ነጋዴው አቶ አለሙ ጠናውና ሸማች አቶ በርሀ ከበደ እንደገለጹት የቀንድ ከብት በተለያየ መጠን ከ40 ሺህ ጀምሮ እስከ 180 ሺህ ብር በመሸጥ ላይ ይገኛል። የበግና የፍየል ግብይትም እንደየመጠናቸው እስከ 20 ሺህ ብር የተሸጠ መሆኑን ተናግሯል። በሬ ለመግዛት ሲንቀሳቀሱ የተገኙት አቶ በላይ መረሳ በዘንድሮ የፋሲካ በዓል የቀንድ ከብትም ይሁን የበግና ፍየል አቅርቦት በጥሩ አማራጭ በብዛት መኖሩን ተናግሯል። በተለያየ የዋጋ መጠን የመግዛት አማራጭ መኖሩን ጠቅሰው ከባለፈው ዓመት ጋር ሲነጻጸር ግን የተወሰነ የዋጋ ጭማሪ እንዳለው አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የፋሲካ በዓል ምክንያት በማድረግ ማዕድ አጋሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ መጪውን የፋሲካ በዓል ምክንያት በማድረግ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ በሚያሳድጋቸው ህጻናት ማዕድ አጋርቷል። ጠቅላይ ሚኒስትሩ የማዕድ ማጋራት መርሃ ግብሩን ዛሬ ጠዋት ማከናወናቸውን የጽህፈት ቤቱ መረጃ አመላክተዋል።
ኢትዮጵያ የአየር ንብረት ለውጥን ለመከላከል በ2050 የካርበን ልቀትን ዜሮ ለማድረስ አቅዳ በትኩረት እየሰራች መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በቪየትናም የ2025 ፒ4ጂ ጉባኤ ላይ ባደረጉት ንግግር ኢትዮጵያ የአየር ንብረት ለውጥን ለመከላከል ተግባራዊ ያደረገቻቸው የሚገኙ ኢኒሼቲቮችና ፖሊሲዎችን አስመልክተው ገለጻ አድርጓል። በዚህም አራተኛው የፒ4ጂ ፕሮጀክት ጉባኤ የአረንጓዴ ልማትን ለመገንባት የኢኖቬሽን ዘርፍ ያለውን ትብብር ለማፋጠን እንዲሁም ዘላቂ ልማትን ለማረጋገጥ ከፍተኛ ሚና እንደሚኖረው አንስቷል። በጉባኤው መንግስት፣ የግል ተቋማትና ሲቪክ ማህበራት የአረንጓዴ ልማትና ለማረጋገጥ ያደረጉትን ጥረት እንደተመለከቱ ገልጸው ይህም ትናንሽ ፕሮጀክቶች ከተባበሩ በአረንጓዴ ልማት ትርጉም ያለው ለውጥ ማምጣት እንደሚቻል ማሳያ ነው ብሏል። ኢትዮጵያ አምስተኛው የፒ4ጂ ጉባኤ ለማዘጋጀት ችቦው መረከቧን ጠቅሰው ጉባኤው በአረንጓዴ ኢንዱስትሪ፣ ለአየር ንብረት ለውጥ፣ በማይበገር ግብርና እንዲሁም በወጣቶችና ሴቶች አቅም ግንባታ ላይ ትኩረቱን አድርጎ እንደሚካሄድ ጠቁሟል። ኢትዮጵያ የአየር ንብረት ተጋላጭ ከሆኑ ሀገራት አንዷ መሆኗን ያስረዱት ጠቅላይ ሚኒስትሩ የአየር ንብረት ለውጥ በመከላከል ረገድም በርካታ ኢኒሼቲቮችን ተግባራዊ ያደረገች ግንባር ቀደም ሀገር ናት ብሏል። ኢትዮጵያ ከአጀንዳ 2030 እና አፍሪካ ህብረት አጀንዳ 2063 ጋር በማጣጣም በ2050 የካርበን ልቀትን ዜሮ ለማድረስና አረንጓዴ ኢኮኖሚን ለመገንባት አቅዳ እየሰራች እንደምትገኝ አስረድተዋል። ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ያስቀመጠችውን እቅድ ለማሳካትም የአረንጓዴ አሻራ መርሃ ግብርን ተግባራዊ ማድረጉን እንዲሁም የታዳሽ ኃይል አማራጮች ላይ ትኩረት አድርጋ እየሰራች መሆኑን አስገንዝበዋል። አንድ ሀገር ብቻውን የአየር ንብረት ለውጥን መከላከል አይችልም ያሉት ጠቅላይ ሚኒስትሩ የአረንጓዴ ልማትን ለማረጋገጥ የጋራ ትብብርና ፈጣን እርምጃዎች መውሰድ እንደሚያስፈልግ አጽንኦት ሰጥቷል። ኢትዮጵያ የፒ4ጂ ትብብር ጉባኤ አባልና መስራች እንደመሆኗ የአባል ሀገራቱ የጋራ ግቦችን እንዲሆኑ እንዲሁም አረንጓዴ ኢኮኖሚ ዘላቂ ልማትን ለማረጋገጥ ያልተቋረጠ ድጋፍ ለማድረግ ቁርጠኛ መሆኗን አረጋግጧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጉባኤውን በተሳካ ሁኔታ ላካሄደችው ቪየትናም ምስጋና አቅርበዋል። በተያያዘ የጠቅላይ ሚኒስትር ዶክተር አብይ አህመድ የቪየትናም ጉብኝት ኢትዮጵያ በዓለም አቀፍ ደረጃ ያላትን ተሰሚነት የሚያሳድግ አጋርነት የተፈጠረበት መሆኑን በኮሪያ ሪፐብሊክ የኢትዮጵያ አምባሳደር ደሴ ዳልኬ ገለጹ። በኮሪያ ሪፐብሊክ የኢትዮጵያ አምባሳደር ደሴ ዳልኬ ጠቅላይ ሚኒስትር ዶክተር አብይ አህመድ የቪየትናም ጉብኝትን በተመለከተ ማብራሪያ ሰጥቷል። በማብራሪያቸው በኢትዮጵያና ቪየትናም መካከል መደበኛ ዲፕሎማሲያዊ ግንኙነት የተጀመረው እንደ አውሮፓውያን የዘመን ቀመር በ1976 መሆኑን ጠቅሷል። ቪየትናም እንደ ኢትዮጵያ ሁሉ በመርህ ላይ የተመሰረተ ዲፕሎማሲያዊ ግንኙነት የምትከተል ሀገር መሆኗን ገልጸው በአየር ንብረትና አካባቢያዊ ጉዳዮች ላይ ተመሳሳይ አቋም ያላቸው መሆናቸውንም ተናግሯል። ጠቅላይ ሚኒስትሩና ልዑካቸው በቪየትናም ቆይታቸው ከተለያዩ ሀገሪቱ የስራ ኃላፊዎች ጋር ውይይት ማድረጋቸውን ጠቅሰው ውይይቱ በሁለትዮሽና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት እድል የሚፈጥር መሆኑን አብራርተዋል። ኢትዮጵያና ቪየትናም በዓለም አቀፍና ሁለትዮሽ ጉዳዮች ላይ በትብብር መስራት በሚችሉበት ጉዳይ ላይ ውይይት ማድረጋቸውን ገልጸዋል። ኢትዮጵያ በአፍሪካ፣ ቪየትናም ደግሞ በኤዥያ ግዙፍ ኢኮኖሚ እየፈጠሩ ያሉ ሀገራት መሆናቸውን ገልጸው ይህም ሁለቱ ሀገራት እርስ በርስ የገበያ እድል እንዲፈጥሩና ልምድ እንዲለዋወጡ ያስቻላቸው ነው ብሏል። ቪየትናም በአምራች ኢንዱስትሪ ጨርቃጨርቅ፣ ቆዳና የቆዳ ውጤቶች እንዲሁም የአትክልትና የፍራፍሬ ምርቶችን ለውጭ ገበያ የምታቀርብ መሆኗን ልምድ የሚወስዱበት መሆኑን ጨምሮ ተናግሯል። ቪየትናም የዓለም ሁለተኛዋ፣ ኢትዮጵያ ደግሞ የሶስተኛዋ ቡና አምራች ሀገሮች መሆናቸውን ገልጸው ተሞክሮዎችን ለመለዋወጥ ስምምነት ላይ መድረሳቸው ጠቅሷል። በስምምነቱ ላይ በውጭ ጉዳይ ሚኒስትሮች ደረጃ ዝርዝር አፈጻጸም ሂደት የሚከታተል አካል ለመሰየም መነጋገራቸውን አምባሳደር ደሴ ገልጿል። ቪየትናም ኢትዮጵያ ወደ አፍሪካና ወደ ኤዥያ መግቢያ በር እና አገናኝ ድልድይ ሆነው እንደሚያገለግሉ ጠቅሰው ይህም ከሁለቱ ሀገራት ያለፈ ፋይዳ እንዳለው አስረድተዋል። ቀዳማዊት እመቤት ዝናሽ ታያቸው በሃኖይ የሚገኝ የዓይነ ስውራን ትምህርት ቤትን ጎበኙ። ቀዳማዊት እመቤት ዝናሽ ታያቸው በሃኖይ የሚገኘው የአንደኛና ሁለተኛ ደረጃ ዓይነ ስውራን ትምህርት ቤት ጎብኝተዋል። ቀዳማዊት እመቤት ዝናሽ ታያቸው በማህበራዊ ትስስር ገጻቸው ዛሬ የቪየትናም ሶሻሊስት ሪፐብሊክ ቀዳማዊት እመቤት ማዳም ነሁ በሃኖይ የሚገኘው የአንደኛና ሁለተኛ ደረጃ የዓይነ ስውራን ትምህርት ቤት አስጎብኝተውኛል ብለዋል። ባደረጉት ጉብኝት በቅርቡ ተመርቶ አገልግሎት በመስጠት ላይ የሚገኘውና በተለያዩ ክልሎች የተሰሩ ላሉት አዳዲስ የዓይነ ስውራን አዳሪ ትምህርት ቤቶች የሚሆኑ ተሞክሮችን ማግኘታቸውን ጠቅሰዋል። የሀገራችንን የአየር ክልል ከማንኛውም ጥቃት ከመጠበቅ ባለፈ ታሪክን የማደስ ተግባራችንን አጠናክረን እንቀጥላለን ሲሉ የፌዴራል አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። ሌተናል ጀነራል ይልማ መርዳሳ ከ37 ዓመት በላይ ከአገልግሎት ውጭ ሆኖ የቆየውን የቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ይንቀሳቀሱበት የነበረው የዲኤችሲ 5
ቡፋሎ አውሮፕላን ጥገናና ማሻሻል በማድረግ ወደ ስራ ላስገቡ ኢንጂነሮችና ቴክኒሻኖች ምስጋና አቅርበዋል። አውሮፕላኑ ሙሉ ጥገና የተካሄደለትና ከዘመኑ ጋር የተዋሃዱ ቴክኖሎጂዎችን የተገጠመለትና መሆኑን ማረጋገጣቸውን በተደጋጋሚ ሙከራ ወደ ኃይል እንዲቀላቀል በመደረጉ መደሰታቸውን መግለጻቸውን ከመከላከያ ሰራዊት የተገኘው መረጃ አመላክቷል። አዛዡ በተቋሙ የሚመራውና ተአምር የሚፈጥሩ ወጣቶች መኖራቸውን ያየንበት ነው ሲሉ መናገራቸውን በመረጃው ተጠቁሟል። መከላከያ ትጥቆችን ከመግዛት በተጨማሪ አምራች ለመሆን እያደረገ ባለው ጥረት ከፍተኛ ውጤት የተገኙ መሆኑን የገለጹት አዛዡ አንጋፋው የአየር ኃይሉም የዚህ አካል በመሆኑ በተለያዩ ዘርፎች የተለያዩ ፕሮጀክቶችን በመንደፍ እየተንቀሳቀሰ እንደሚገኝ ማረጋግጧል። ለታላቅ ሀገር ታላቅ የአየር ኃይል በሚል መርህ የተገነባው የአየር ኃይል የሀገራችንን የአየር ክልል ከመጠበቅ ባለፈም ታሪኩን እያደሰና ዘመኑን የዋጀ ተግባራትን እያከናወነ ሀገራዊ አቅም የሚሆኑ ተግባሩን አጠናክሮ መቀጠሉም ገልጿል። የአየር ኃይል ቴክኒሻኖች ጥገና መሻሻል ተደርጎለት ወደ ኃይል የተቀላቀለውን የካናዳ ስሪት የሆነውን የዲኤችሲ-5 ቡፋሎ አውሮፕላን የቀድሞ የኢትዮጵያ ፕሬዝዳንት ከሀገር ሲሸሹ እስከ ኬንያ የሄዱበት አውሮፕላን መሆኑ ታሪካዊ ያደርገዋል ሲሉም መከላከያ በማህበራዊ ትስስር ገጽ ባወጣው መረጃ አመላክተዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የአካባቢውን ሰላም ማጽናት የሚያስችሉ እየተካሄደ በተለያዩ ጊዜያት ውጫዊና ውስጣዊ ሆኑ በህገወጥ መንገድ የታጠቁ ጸረ ሰላም ቡድኖች ምክንያት የደቡብ ምዕራብ ኢትዮጵያ ክልል ፈተናዎች ተጋርጠውበት የነበረ ቢሆንም ህብረተሰቡ ሰላሙን ለመጠበቅ እያደረገ ያለውን ጥረት አጠናክሮ ሊቀጥል እንደሚገባ ተመላክቷል። የደቡብ ምዕራብ ኢትዮጵያ ክልል ከጋምቤላ ክልልና ደቡብ ሱዳን ቦርደር ሲሆን አካባቢው በማዕድን የበለጸገ ከመሆኑ ጋር ተያይዞ ለዘረፋ የተደራጁ ቡድኖች ክልሉን የግጭት ቀጠና ለማድረግ ሲንቀሳቀሱ ቆይተዋል ያሉት የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ወጌሾ ናቸው። ህብረተሰቡ ሰላምን ለማጽናት የቻለውን ያህል ጥረት እያደረገ ነው። በመሆኑም በክልሉ አሁን ላይ እየተመዘገቡ ያሉ የልማት ትሩፋቶች ህዝቡ ሰላሙን ከመጠበቅ ባሻገር ያስመዘገባቸው ውጤቶች ናቸው ብሏል። የማዕከላዊ እዝ ሌተናል ጄኔራል ዘውዱ በላይ ክልሉን በህገ ወጥ መንገድ ታጥቀው ፍላጎታቸውን በመሳሪያ ለማስፈጸም የሚሯሯጡ አካላት ከህግ በታች መሆናቸውን ሊረዱ ይገባል ብሏል። እነዚህ ጸረ ህዝብ አቋማቸውን እያራመዱ ያሉ አካላት ከህብረተሰቡ የወጡ በመሆናቸው ህዝቡ ከጸጥታ ኃይሉ ጎን በመሰለፍ ኃላፊነቱን መወጣት እንደሚጠበቅበት አመላክቷል። የውስጥ ጸረ ሰላም ኃይሎች ለውጭ ቡድኖች በር የሚከፍቱ መሆኑን በመገንዘብ የወጡበትን ማህበረሰብ ከመዝረፍና የክልሉን ሀብት ከመመዝበር ተቆጥበው ወደ ህብረተሰቡ መመለስ እንደሚጠበቅባቸው ጄኔራል መኮንን አሳስበዋል። ደቡብ ምዕራብ ኢትዮጵያ ህዝብ የሚተዳደርበት የራሱ ባህላዊ እሴት ያለው ትልቅ ህዝብ ነው ያሉት ሌተናል ጄኔራል አስራት ደኔር ቦርደር አካባቢ የመፈጠሩ የጸጥታ ችግሮችን በመከላከል የራሱን አስተዋጽኦ እያበረከተ የመጣ መሆኑን አብራርተዋል። በተለይ መነሻቸውን ደቡብ ሱዳን ያደረጉ ጎሳዎች የደቡብ ምዕራብ ኢትዮጵያንና ጋምቤላ ክልሎች እርስ በርስ በማጋጨት አርብቶ አደሩና አርሶ አደሩን ለመበጥበጥ ሲዳርጉት መቆየታቸውን ያወሱት ሌተናል ጄኔራል አስራት ደኔር ህብረተሰቡ የተለመደ ሰላም ወዳድነቱን አጠናክሮ መቀጠል ጸረ ህዝብና ጸረ ልማት ዓላማ አንግበው ክልሉን ለማተራመስ የሚንቀሳቀሱ ቡድኖችን ሴራ ማክሸፉ ይጠበቅበታል ሲል መልእክታቸውን አስተላልፈዋል። በውይይቱ ላይ የክልሉ ከፍተኛ የስራ ኃላፊዎች፣ የሰራዊት አመራር ጄኔራል መኮንኖች፣ የሃይማኖት አባቶችና የሀገር ሽማግሌዎች የታደሙ ሲሆን ዘላቂ ሰላም ማስፈን በሚያስችል የጋራ መግባባት ላይ ደርሰዋል። በሌላ ዜና አካባቢያችን ሰላም ለማስጠበቅ ዝግጁ ነን ሲሉ የአዊ ብሔረሰብ ዞን የጸጥታ አመራሮች ገለጹ። በአዊ ዞን እንጅባራ ከተማ የዞንና የወረዳ ጸጥታ አመራሮች በወቅታዊ ጸጥታ ሁኔታ ውይይት አካሂዷል። በውይይቱ የተሳተፉት አመራሮች እኛም ሆነ ቤተሰቦቻችን በሰላም የምንኖረው ሀገራችን ሰላም ስትሆን ነው። በመሆኑም ሰላም በፍላጎት ብቻ የማይረጋገጥ በመሆኑ የአካባቢያችን ሰላም ለማስጠበቅ የሚጠበቅብንን ሁሉ ለማድረግ ዝግጁ ነን ሲሉ ተናግረዋል። በውይይቱ የተገኙት የምስራቅ እዝ ኮር አዛዥ ብርጋዴር ጄኔራል መለስ መንግስቴ ጥምር የጸጥታ ኃይሉ ከመከላከያ ሰራዊት ጎን በመሰለፍ እየከፈለው ያለው መስዋዕትነት የላቀ መሆኑን በመግለጽ ይህ እየተከፈለ ያለው ዋጋ ለሀገርና ለህዝብ ደህንነትና ህልውና በመሆኑ ለትውልድ የሚሸጋገር በደማቅ ቀለም የሚከተብ ታሪክ ነው ብሏል። ጽንፈኛውና ዘራፊ ቡድን በአሁኑ ሰዓት የሰራዊቱን ምት መቋቋም አቅቶት በመፈረካከስና እርስ በርስ በመባላት ላይ እንደሚገኝ የገለጹት አዛዡ በተቃራኒው የክልሉ ጥምር የጸጥታ ኃይል በሰው ኃይልና በማቴሪያል እንዲሁም ግዳጅ በመፈጸም አቅሙ ከፍተኛ ደረጃ መድረሱን ተናግሯል። የአዊ ብሔረሰብ ዞን ዋና አስተዳዳሪ አቶ ቴዎድሮስ በበኩላቸው የዞኑ ህዝብ ሰላም ፈላጊ ብቻ ሳይሆን የሰላሙ ዘብ ለመሆን ከፍተኛ ፍላጎት ያለው መሆኑን በተለያዩ ጊዜ ማረጋገጡን አስታውሰው ይህንን የማደራጀትና የመምራት ኃላፊነት የጸጥታ አመራሮች ሚና በመሆኑ ማህበረሰቡ ተኮር የጸጥታ ስራ በመስራት ዘላቂ ሰላም ለማረጋገጥ እንሰራለን ብለዋል።
በስራ ዘመን ያሳለፍኩት መንገድ እጅግ ውጣ ውረድ የበዛበት ቢሆንም በመጨረሻ ግን አይኔን ለመግለጥ እድል ያገኘሁበት ጊዜና ከተሳሳተ መንገድ ወደ ጤናማው መንገድ የተመለስኩበት ሂደት በህይወቴ ትልቅ ምዕራፍ ነበረው ሲል የማህበረሰብ አንቂው ኤርሚያስ ለገሰ ከመሃል ሚዲያ ጋር ባደረገው ቆይታ ተናገረ። በዚህም በራሴ ባስቀመጥኩት ቀይ መስመር ጠላትም ወዳጅም ሊኖረኝ አይገባም፣ ትክክል ለስራው እውቅና መስጠትና የተሳሳተውንም እንዲያርም ማድረግ በሚል ራሴን ለመግራት ሞክሬያለሁ ብሏል። በተለይ የፕሪቶሪያው ስምምነት የኢትዮጵያ ፖለቲካ ድባቡን በደንብ እንድንረዳ ያደረገኝ ነበር ሲልም ተናግሯል። ይህም በማንኛውም መንገድ የሰላም ጉዳይ ሲመጣና ሀገራዊ ክብርና ብሔራዊ ጥቅም ላይ ለድርድር ማቅረብ እንደሌለብኝ የወሰድኩበት ነበር ሲል ገልጿል። ከዛ ወዲህም በተለይ መከላከያ የሀገር ዋልታ መከታ እንደመሆኑ በመከላከያ መደራደር እንደሌለብኝ የተማርኩበት ወቅት ነበር ሲል ተደምጧል። ሁሉም ቢሆን በመከላከያ መደራደር የለበትም ሲል መልእክቱን አስተላልፏል። ኤርሚያስ ለገሰ ባለቤት አልባ ከተማ ብዬ ጻፍኩት ዲያስፖራው የተነቃነቀበት መንገድ በህይወቴ ትምህርት ሰጥቶኝ ያለፈ ነው ሲል ገልጿል። የሚል ወደ 50 ምናምን ገጽ ጻፍኩኝና ዩዥዋሊ ምንድነው ደሱ እንደው ለሁሉም ሰው ኤክስፒሪየንስም ከሆነ በተለምዶ የ3 አመት የምናምን ጉዞዬን ቁጭ ብዬ እጽፋለሁ። ማስታወሻዎችን ስለሚይዝ እኔ እያንዳንዱ ቀን አሁን ካንተ ጋር ያረኩት ውይይቶች ካሉ ከደሱ ጋር በዚህ ቀን ተገናኘን እነዚህን ፖይንቶች ያነሳው ሚል የራሴ የሆነ ማስታወሻ ደፍተር አለኝና እያንዳንዱን አወጣውና እንዴት ነው የሄድንበት መንገድ ጉዟችን ምን ነበር ምንድነው እየሰራን ያለ ነው ሪሊ ፖዚቲቭ ነገር ነው አገርን ወደፊት የሚወስድ ነው ምናም ሚለውን ራሴን ኢቫሉዌት አደርጋለሁ። ሶ ያ 50 ገጽ የደረስኩበት የራሴ ነገሮች ደረስኩኝ አንዱ ለሶስት ብዬ ያነሳዋቸው ሚዲያውን ስጀምር ያነሳዋቸው ነገሮች ማለት ነው። ስለዚህ it has to be learn and relearn now ብዙ ሰው ያሾፍብኛል learn and relearn ሲል በጣም ከባድ ነገር ነው። ሶ ያንን ስቴፕ ምንድነው ባጭሩ ትላንት እውነት የመሰለህ ነገር ወይም ለርን ያረከው ነገር የሆነ ቀን በኋላ ስተት ሆኖ ስታኘው ለምጫን ያለ አንደኛ ስተትን በስተት መሄድ ነው ምርጫ ሁለተኛ ነው ይሄ ስተት አያዋጣም so the right direction የሚለው መምረጥ ነው። this is በጣም ቻሌንጂንግ ፖይንት እሱ ነው። ለርን ያረከውን ነገር አለርን አርገህ ወደ አዲሱ አስተሳሰብ መግባት ከሁሉም ሰው የቼንጅ መለኪያው በነገራችን እሱ ነው። ሰዎች እንዴት ነው ትላንት ከተማሩት አሉታዊ ወይም ኔጌቲቭ ብለው የሚያስቡት ነገር ተመንጭቀው ወጥተው ወደ ትክክለኛ ወደሚሉት ያም ያሉት ነገር እኮ ትክክል ላይሆን ይችላል ግን ለጊዜው ትክክል ወደሚሉት ነገር ለመግባት የሚሄዱበት ነገር ብዬ እሱን ነው ዲሳይድ ያደረኩትና ብዙ ጊዜን ፕራክቲስ አደርጋለሁ። በሱ ምክንያት ዱላ ድንጋይ ምናምን ሲወረወርብኝም አቃለው ደሱ አሁን አንድ ምሳሌ ልንገር። ወደ ዲያስፖራ እንደመጣው ለ2 አመት ባለቤት አልባ ከተማ አዲስ አበባ ሚል መጽሐፍ ጻፍኩኝና ያ መጽሐፍ ሜቢ ብዙዎች ያስታውሱታል አንተም ታስታውሳለህ ብዬ አስባለሁ። ዲያስፖራውን ያነቃነቀው አስታውሳለሁ። ብዙ ሐሳብም አልነበረም በዛ ሰዓት ይሄ የተቋሚ ጎራም ዝም ብሎ መቃወም እንጂ ሐሳብ ላይ ምናምን አልነበረም። ህገ መንግስት ሳያነብ እኮ የሚቃወም ማለት ነበር እና እንትኑ ዲያስፖራው ተነቃነቀው ከምር ከልቤ ነው የምናገረው። በኋላ ልክ ጸብ ሲጀመር እኔኑ ሪፈር ያረጉ የጻፍኩትን ነገር በጻፍኩት ነገር ይደበድቡኝ ጀመረ። ኦኬ የዲያስፖራው ትሬንድ እሱ ነው። አንተ የጻፍከውን ይወስድና እሱ ማለት እኮ ይሄ ነው ይልሃልና ያ አይነት ባህሪ ስለነበረው እሱን አቃለው ኢንቱ ኮንሲደሬሽን ያ ማለት ጥፋት የለም ያልኩ አይደለም እና ያንን አንለርን የሆነውን ፌዝ ስከተል ቻሌንጅ እንደሚመጣ ገብቶኝ ነበር። ምን አይነት ቻሌንጅ because mobilize ያረከው ህዝብ አለ you stand against them so ከነሱ against them ሲመጣ ልትቆም ሊፈጠር የሚችለው ዌቭ አለ እንዴት ነው ያንን ዌቭ የምትቋቋመው የሚል የራሱ የሆነ ቻሌንጅ ነው። ያንተንም ኤክስፒሪየንስ ልታነሳው ትችላለህ ደሱና አንዱ ችግር እሱ ነበር። ስለዚህ ልክ ዲስኮምፓስን ስጀምር ቁጭ ብዬ ቀይ መስመሮች ብዬ አስቀምጥኩ። ምንድናቸው ቀይ መስመሮች? ከዚህ በኋላ በሚቀጥሉት የሚዲያ ስቴፖች ላይ እንደ ቀይ መስመር ልከተላቸው የሚገባ 1 2 3 4 የመጀመሪያ ቀን ፕሮግራሚንግ ብታየው
የአዲስ ኮምፓስ ቀይ መስመሮች ወይም ምትከተላቸው የሚል ነው ያስቀመጥኩት so going forward አንደኛ እኔ የትግል ሚዲያ አይደለሁም የሚል ነው ያስቀመጥኩት ሜቢ አስተያየትም ልሰጥበት ትችላለህ it's very importantም ስለሆነ ለሚዲያዎች እኔ የትግል ሚዲያ በጣም ያለፍኩበት ነው ኢሳትም ትግል ሚዲያ ነበረ ኢትዮ 360 የትግል ሚዲያ ነበረ so ከሱ ነው ተመንጭቄ እየወጣው ያለው የትግል ሚዲያ ባጭሩ ስርዓትን መጣል ማዕከል ያደረገ ሚዲያ ማለት ነው ባጭሩ ጠላት ወዳጅ የፈጠረ ሚዲያ ማለት ነው ባጭሩ ስለዚህ there is የሆነ ኤነሚ አለ ያንን ኤነሚ ትጥለዋለህ ከዛ አንተ ወዳጅ የምትለውና አካል ወደ ስልጣን ታመጣዋለህ so ኢሳት የሰራው እንደዛ ነው ኢትዮ 360 የሰራው እንደዛ ነው so ከጠላት ወዳጅ ሚዲያ ከትግል ሚዲያ ወጥተህ የትግል ሚዲያ አይደለም ብለ ስትመጣ ምን ሊፈጠር እንደሚችል you can imagine ስለዚህ አንዱ የወሰንኩት ነገር በምንም ተአምር የትግል ሚዲያ አይደለም so ጠላት ወዳጅ የለኝም if it is government positive ነገር ከሰራ ፖዚቲቭን አፕሪሺየት አደርጋለሁ ኔጌቲቭ ነገር ከሰራ ኔጌቲቭ ነው ብዬ እናገራለሁ የሚል አንዱ ውሳኔ እሱ ነው ሁለተኛ ከቀይ መስመሮቼ ውስጥ የሰላምን የህሉና ጉዳይ ማድረግ ነው ሁለተኛ ያስቀመጥኩት በተለይ የፕሪቶሪያ ስምምነት ለኔ is a turning point በነገራችን ላይ ከብዙዎችም ጋር ምናልባት የመጨረሻው ሚዲያ ላይም የተለያየን የሚመስለኝ አንዱ ፖይንት የፕሪቶሪያው ስምምነት ነው ለኔ በቃ ስምምነት ተካሂዷል የጠመንጃ ድምጽ ላንቃ ተዘግቷል ስለተዘጋ ፕሪቶሪያ ስምምነት ምንም ይሁን ምን ማለት ኮንቴንት ዋይዝ የተስማሙት ነገር ኢምፕሊመንት ይሁን የሚል ነው የኔ አቋም አሁን ወልቃይት ከላይ ነው ራያ ከላይ ነው ምናምን ከላይ ነው አይደለም የኔ ሐሳብ እሱ የስምምነቱ አካል ይሁን ሶ ለኢትዮጵያ ፖለቲካም ኢንክሉዲንግ ለጠቅላይ ሚኒስትሩ በእኔ አስተያይ ተርኒንግ ፖይንት ፕሪቶሪያ ስምምነት ነው ሶ ያ ፕሪቶሪያ ስምምነት ብዙ ነገር ቀይሯል ማለት የብዙ ሸፋኖችን ገልጧል እንዳየኸው የኢትዮጵያን ፖለቲካ ድባቡን እንድታየው አድርጎሃል ማምን እንደሚፈልግ አይተከዋል ኤክስፒሪየንስ ልታነሳ ትችላለህ ማን የተከፋው ለምንድን የተከፋው የሚለውን ነገር አሳይቷል ሰላም የሚፈልጉ ሰዎች ደግሞ በዛ ስምምነት ላይ ምንም ይሁን ምን እንዳልኩ ይዘቱ ላይ ተስማሚዎቹ ነው ዝርዝሩን የሚያውቁት ሶ ያ የሰላም መንገድ የህሉና ጉዳይ ነው ከዚህ በኋላ ለኢትዮጵያ ጦርነት አያዋጣትም የእርስ በርስ በተለይ አያዋጣትም የሚል ሁለተኛ መስመር ያሰመር ነው ስለዚህ በማንኛውም መንገድ የሰላም ኢሹ ከመጣ ፕሮሞት እናደርጋለን እኔ ፒአር ሆናለሁ በአደባባይም ተናገርኩ ሶስተኛው አገራዊ ክብር አገራዊ ሉዓላዊነት ብሔራዊ ጥቅምና ከኢትዮጵያ ጋር የተያያዙ አገራዊ ማንነት ላይ ለድርድር ማቅረብ የለብኝም ይሄ ገና ሲጀመር ስለጠየቀኝ ነው ለምሳሌ የኢትዮጵያ ሀገር መከላከያ ምሳሌ ልስጥ I think አንተ ክብር አባል ነህ መሰለኝና እንደሆናችሁ አቃለሁ ለኔ የመጀመሪያውን ቀን የደ ፕሮግራም ብታይ እና የመጀመሪያው ርዕሰ አንቀጽ የጻፍኩት ኤዲቶሪያል ብዬ በጽሁፍም የገለጽኩት የኢትዮጵያ ሀገር መከላከያ መነካት የለበትም የሚል because በኋላ ላይ በተለይ ሌትሊ የገባኝ ኢትዮጵያን ማፍረስ የሚፈልጉ ሰዎች ፎከሳቸው መከላከያ ነው በግራም በቀኝም ብታይ ትልቁ ምሰሶ ነው ማውደም የሚፈልጉት ምክንያቱም መከላከያን ከመታው በነገራችን ላይ ኢትዮጵያ ትፈርሳለች ኢትዮጵያ ይሄ ነው ሪያሊቲው ስለዚህ ብትወድም ብትጠላም መከላከያ መጠበቅ አለበት በመከላከያ ኮምቢኔሽኑ ላትደሰት ትችላለህ በመከላከያ አካሄዱ ላትደሰት ትችላለህ ውስጡ የሆነ ምክንያቱም የኢትዮጵያ መከላከያ የኢትዮጵያ ህዝብ ሪፍሌክሽን ነው ከሌላ ልታምን ደሴት ሊሆን አይችልም ሶ ፖለቲካውስ ብሔርተኝነት ካለ መከላከያ ውስጥ ብሔርተኝነትን ኢንስቲትዩሽናል እንዳይሆን ትታገላለህ እንጂ ይኖራል ብሔርተኝነት የብቻ የተነጠለ ደሴት አይደለም የኢትዮጵያ ቢሮክራሲ ስብጥሩን ታቀዋለህ የመከላከያ ስብጥሩን ወደዛ መሄዱ አይቀርም ሶ የማህበረሰባችን ውስጥ የምናየው ነገር መከላከያ ውስጥ መታየቱ አይቀርም የምትከላከለው ምንድነው ኢንስቲትዩሽናላይዝ እንዳይሆን ነው ለምሳሌ ብሔርተኝነት
በመከላከያ ውስጥ ተቋማዊ ይዘት እንዳይኖረው ልታደርግ ትችላለህ ስብጥሩን መጠበቅ አለበት ምክንያቱም ኢትዮጵያን መምሰል ስላለበት መከላከያ ወዘተ ስለዚህ አንዱ ስታንድ አቋም የወሰድኩት ስለ ኢትዮጵያ መከላከያ ነው አቋም የወሰድኩት ይሄ መከላከያ ችግሮች አሉት ምንም ጥያቄ የለም የማህበረሰቡ አንድ አካል ነው ነገር ግን ኢንስቲትዩሽናላይዝ በሆነ መንገድ መከላከያው መጠናከር አለበት መከላከያው የተለየ መልኩ ትሪት ሊደረግ ይገባል ስለዚህ አንዱ ምናልባት የመጀመሪያም ክርክር የነበረው ከመከላከያ ጋር የተያዘ ነው ከአንዳንድ ሰዎች ጋር የተከራከረ ነውና አገር መከላከያን እንደ ዋና ተቋም መውሰድ ማጠናከር ኢምፖርታንት ነው ስላልኩ የህሉና ጉዳይ አድርጌ ነው አገር መከላከያን የወሰድኩት አክቲቪስት ኤርሚያስ ከሀገር የወጣበት መንገድ ህይወት እጅጉን ትልቅ ፈተና የጀመረበት ነው ሲል ተናግሯል ኦሮሞማ የሚለው እሳቤ እኔ እንደፈጠርኩት ተደርጎ የተወሰደበት መንገድ ትክክል አይደለም ሲልም ገልጿል ይሁን እንጂ የፕሮፌሰር አሰፋ ጀለታ ሐሳቤን የፈጠርኩት እኔ ባልሆንም እንዲስፋፋ ግን እጄ የነበረበት ሲል ተናግሯል ኤርሚያስ ለገሰ ስለ ኢንሳም አዲስ ነገር ተናግሯል በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ አንደኛ ዓመት ምክንያት በማድረግ ኢንሳ ላይ ስለሰሩት ስራ መነሳቱና አጀንዳ መሆኑ ምንም እንኳን እውነቱ መሆኑን ባውቅም በጉዳዩ አንዳርጋቸው ጽጌ ተበሳጭቶ ነበር ሲል ተደምጧል ባጭሩ ደቂቃ ከኢትዮጵያ የወጣውበት ነው ቻሌንጂንግ ለኔ ከዛ በኋላ ብዙ because it's very hard ቤተሰብ ድሮፕ አድርጌ ነው የወጣሁት አዲስ ኢንቫይሮንመንት ነው እዚህ ምን እንዳለ አላቅም እንዳልኩ ድራይቪንግ ፎርሱ አብሬ መቀጠል አለብኝ የለብኝም ዛሬ እንግዲህ ትልልቅ ኬዞች ነው ቀደም የነገርኩ የሽብርተኛ አዋጅ ታስታውሳለህ እኔ ነኝ ዲክሌር ያደረኩት የነዚህ ምንድነው የታሰሩት መፈንቅለ መንግስት ከኔ ጋር የተታሰረው ማለት በመግለጫ ደረጃ ሲነሳ የሶማሊ ገብተው ሳይገቡ የአልበሽር ኬዝም አንዱ ኬዝ ነው የኔ ኬዝ ነው ሶ አንድ በጣም ወንጀለኛ ጄኖሳይደር የነበረ ሰው እንቀበለዋለን የሚል ዜና ነው የተሰራው በክብር እንቀበለዋለን የሚል ሶ ሃርድ ሶ እነዛ ነገሮችን ማራገፍ ትልቅ ነገር ነው ተራግፈት ወጣ ግን ኢንቫይሮንመንቱ ወደዚህ ስትመጣ አሜሪካ ስትመጣ ኖርማል ሆነ እንግዲህ አንተ ወይ በዲቪ በመናምን ይሆናል የመጣው ግን ከዛ ኢንቫይሮንመንት ብዙ ምቾት አለበት ተብሎ ከሚታሰብ ኢንቫይሮንመንት ብሬክ ስታረገው ትላንት ጠባቂ ኖሮ ሹፌር ኖሮ ለቤተሰብ መኪና ተዘጋጅቶ የመንግስት ቤት ሆነ ብዙ ፕሪቪሌጆች የምትናገረው የማትናገረው ፕሪቪሌጅ ያለበት ሆነ ይሄን ነገር በሙሉ ድሮፕ አርገው ዲሳይድ አርገ ስትመጣ ዲያስፖራ ደግሞ አግዳሚ ወንበር ነው ሶ ሁሉንም ሰው እኩል ነው የሚያስቀምጠው እና ሊያሾፍብ ሁሉ ይችላል ስለዚህ ያ ነው ለኔ ከባዱ የነበረው ያንን ዲሲዥን መስጠት is very hard የነበረው ሶ ከዛ በኋላ ያለው ነገር በእያንዳንዱ ስቴፕ ወስዳቸው አቋሞች ወስዳለው አቋሞችን ወስጄ እናገራለው የኔ እንግዲህ ትልቁ ጥንካሬውን ድክመት አላቅም መናገር ያለብኝ ነገር እናገራለሁ then ያን የተናገርኩት ፒክ ይደረጋል ምናልባት እኔ የምናገረው ነገር ሌሎቹ ሳውራኮ የሚያወሩት ሊሆን ይችላል አንድ ምሳሌ ልስጥ ሶሪ ቴንክ ዩ ምን ይችላል አንዴ ኦሮሞማ ሚል እኔ ፕሮጀክታይዝ ያደረገው ኤርሚያስ ነው ስለሚባልም እንደው በዚሁ ላንሳለ yes እነዚህ የአማራው ሚዲያ እንዳልኩ ስለነበረ we have to create enemy ምንም ጥያቄ የለም የትግል ሚዲያ ኮንክ enemy create ማድረግ አለበት so create የምታረገው enemy ደግሞ ጉልበት ያለው አሁን ቲፒኤልኤፍም ብዙ enemy ልናረጋው አንችልም already is gone so ተጻራሪ የአማራ የኦሮሞ ብሔርተኛውንና የኦሮሞን ኃይል ነው ተጻራሪ የምታረገው ኦኬ so በዛ ዙሪያ ስንሰራ ሪሰርች ማድረግ ጀመርኩኝ ሳረግ የና አሰፋ ጀለታን ጽሁፍ አገኘሁት አሰፋ ጀለታ ታውቀዋለህ ብዬ አስባለሁ ፕሮፌሰር አሰፋ ጀለታ የኦሮሞ እንትን ነው እና ኦሮሞማ ሚል አለው መጽሐፍ አለው ከኦሮሞ ሳሳነባው it is shocking ለኔ and በኦሮሞ ሳይድ ደግሞ ንጉስ ነው አሰፋ ጀለታ ከዛዛ ውስጥ ክሬት የሆነው ነገር አየው እንዴት ነው ዲፋይን የሚያደርገው ይሄ ሰው የኦሮሞማን ዘን እንዴት ነው ንጉስ ያደረጉት እነዚህ ሰዎች listen ለምሳሌ አሰፋ ጀለታ ላይ ኦሮሞነት ውስጥ ክርስትና የለም ታውቃለህ ኦሮሞነት ውስጥ እስልምና የለም
ኦሮሞን እንደ ኢምፓየር ነው ኢትዮጵያን ኢምፓየር አድርጎ ነው የሚስላት በጣም የሚያስደነግጡ ኮንሴፕቶች አሉት እዛ ውስጥ ከዛ እኔ ጻፍኩኝ መጽሐፍ ብቻ ሳይሆን ወደ 8-9 ሚዲያ ጋር ሄድኩኝ ለካ ሰው ፈልጎታል ለመቀባበል የኦርቶዶክስ ሚዲያዎቹ ጋር ሁሉ ሄድኩኝ ሌሎች ሚዲያዎቹ ከኛ ውጪ then everybody the so called ኦሮሙማ ኤርሚያስ በቃ ሆነ ሼፕ እንደውም ያመጣው አንዳንዶቹ እንደውም ኦሮሙማን የፈጠር ሁሉ አርገው ሲናገሩ አቅ ነበር እና ቢያስ ወደ ሚዲያ ወደ ህይወት አላመጣውም ሜቪር ኦሮሞ ለምሳሌ መጽሐፉን ያነበቡ ውስን ሰው ነው የሚነበረውና ግን በጣም ቮካል ሆኖ አሁን የብሔርተኞችም በየቀኑ እስከ ሰለቸን የሚያወሩት I think ካንተ ሰምተው እንጂ ከዛ አንብበው አይመስለኝም ማለት ለማናገር ከዛ በኋላ አንብበውታል ብዬ አስባለሁ ምክንያቱም ሜን ፖይንቶቹን አወጣናቸው ከመጽሐፉ ላይ ዲስፕሌይ ሆኑ ሌላም የሃይማኖት ሚዲያ ነበር ሃይማኖት ሚዲያው በተለይ በጣም ሰራበት አስተዋውሳለሁ ወደ 40 ገጽ ነው ምናምን ጽፎ ሁሉ ላከልኝ ሳምበዲ በዛች ፖይንት ብቻ ማለት ነው ወደ 40 ገጽ ይሄንን የሰውየውን ፖይንቶች ያስገባ የተጻፈ ጽሁፍ አለ እጄ ላይ ልክላለሁ ከፈለከው በጣም ከባድ ዶክመንት ነው ሶ ተቀባበሉት ፕሮፌሰር የምትለው ዶክተር የምትለው ሌላው በሙሉ ተቀባበለው yes ማክሲማይዝ ያረኩት እኔ ነኝ because የትግል ሚዲያ ነው ብያለው ሞሮለስ የፕሮፓጋንዳ ስራ ነው ስለዚህ መሸጥ አለብኝ ስሸጠው ደግሞ እንዳልኩ ከ10-11 ሚዲያ በላይ ሄጄ ነው ሸጥኩት and ስናገርም ግን ከዶክመንቶቹ ላይ ያወጣው አሁን ያልኩ ነው I don't know አንብበው ከሆነ አላቅም is completely different ነው ያሰፋ ጀለታ and አሁን ወደ ነጥቡ ልመጣልህ ነው ሁሉም ሰው እንዳልከው ልክ ነው እኔ ነኝ እንትን ያልኩት ከባዶ ተነሳ ነገር ግን አይደለም ይሄ አሰፋ ጀለታ የሚባለው የኦሮሞ ብሔርተኞች አይከናችን የሚሉት ሰው ነው በኋላ በዚህ ነገር የኦሮሞቹ ወቀሱኝ ምናምን የሆነ ሚዲያም ላይ እጄ አንተ ነህ ኦሮሞማ እንዲያረከው ምናምን አለኝ ኦኬ ላንተ ኦሮሞማ ምንድነው አልኩት እንዲ ነው አለኝ አንዱ ኦሮሞነት ማለት ነው በቃ ከዛሬ ጀምሮ እኔ ኦሮሞነት የሚለው ነው ወስዳለው አልኩት ግን አሰፋ ጀለታን ታወግዛል አልኩት ነው አሁን ጥያቄው አሰፋ ጀለታ አይደለም ምናምን ተረዳኝ በኋላ አንድ ፕሮፌሰር ደወለልኝ ስምን ማለት ዋናው በኦሮሞ ብሔርተኝነት ውስጥ ቁልፍ የሆነ ሰው ደወለልኝ ኤርሚያስ አለኝ you are right አለኝ ትክክል ነህ በጣም ቁልፍ የሆነ የኦሮሞ ብሔርተኛ ነው ምነግርህ ከሊን ማለት ስለማልፈልግ ነው and everybody ገባዋል ያስባል ልክ ነህ ወቅቱ ያነሳውም ትክክል ነው እንትን ያልከውም ትክክል ነው ያሰፋ ጀለታ ኦሮሞማ በጣም አደገኛ ኦሮሞማ ነው አለኝ ፕሮፌሰር ለምን ወጥተህና አትናገርልኝም አልኩት ለምን ወጥተህ ማትናገርልኝ እኔ እኮ በእሳት እኮ እየተለበለኩ ነው አልኩት ኖ ይሄንማ ልናገር አልችልም ከማህበረሰብ ይወጣለው አለኝ ተረዳኝ ኢንፎርማሊ ይነግሩሃል ስተት መሆኑንም ይነግሩሃል አደባባይ ወጥተው ግን ሪፍሌክት አያደርጉ ይሄ ኬዝ not only this ኢሳት ውስጥ ብዙ ቫይራል የሆነውን ነገር ልንገር አጭር አንድ ኦዲዮ አለ ብዬ ተናገርኩኝ የጠቅላይ ሚኒስትሩን በተመለከተ ኦዲዮ ስለ ኢንሳ የሚያነሳ ኦዲዮ ነው በኋላ ወጣ አይደል ኦዲዮ ከዛ ኦዲዮ ከሁለት አመት በፊት ግንቦት 7 ነው ለኔ የሰጠኝ ኢማጂን ከሁለት አመት በፊት ምክንያቱም እኔ ኢሳቱ ስቀጠር አንዱ ዶክመንተሪ ሰራለው ብዬ ነው የተቀጠርኩት በነገራችን ላይ አንዱ ሰራላ ምን ታግዘናለ ሲሉኝ ዶክመንተሪ ፕሮዳክሽን ላይ ጥረት አይቼባቸዋለሁ ፕሮዳክሽን ብዙ ፕሮዳክሽን ሰርቻ አየር ኃይል ላይ ሰርቻለሁ መከላከያ ላይ ሰርቻለሁ እንትን ስክሪፕት ጽፌ ሰጣዋቸዋሉ ብዙ የኢትዮጵያዊነት ሚል ዶክመንተሪ ሰርቻለሁ ምናልባት በወቅቱ ካየኸው ሶ ወደ 9-10 ዶክመንተሪ ሰርቻለሁ እና ዶክመንተሪውን እንዳግዛቸው የግንቦት 7 ሰዎች XYZ ማለት ለቁልፎቹ ሰዎች ሰጡኛንን የ2 ሰዓት አንደኛው ከይሄኛው ነው ሁለተኛው ካፒቴን ተሾመ ተንቆሉ ኢንተርቪው የተደረገበት ከዛ ከሁለት አመት በፊት እኔ ዩዥዋሊ ማረጋው ኦዲዮውን ወደ ጽሁፍ ቀይረዋለሁ መጀመሪያ ስክሪፕት ጽፋለሁ ስክሪፕት ጽፌ አስቀምጨዋለሁ ያንን ፓርት ከዛ የጠቅላይ ሚኒስትሩ አንቨርሰሪ አንደኛ አመት ሲከበር ታስታውስ ከሆነ ደሱ የሆነ ቪዲዮ ወጣ ጠቅላይ ሚኒስትሩ ከነ
ከኔ ቀድሞ አለቆች ጋር የሚነጋገሩበት ኢንሳ እንዴት እንትን እንደሆነ ምናምን ወጣ ኢሚዲየት አንደኛው አንቨርሰሪ ላይ ከዛ መጀመሪያ የተቆጣው አቶ አንዳርጋቸው አገር ቤት ቁጭ ብሎ ማለት ነው ሰው ሚስጥሩን እንዲያውቀው ነው መጀመሪያ ያበደው የተቆጣው እሱ አቶ አንዳርጋቸው ሲቆጣ እዚህ ወዲ ሻቢያ ለምለው ሰው ስሙ መጥቀስ አልፈልግም there is called ወዲ ሻቢያ ነው ምለው ለሱ ነገረው ያ ሰው ደወለልኝ ለኔ ወዲ ሻቢያ ደወለልኝና ኤርሚያስ አይታል ወይ ምንድነው አንደኛው አመት አንቨርሰሪ ብሎ ትላንትና እናቶ በረከትን ምናምን ይዞ ይወጣል እንዴ ነገ ከነገ ወዲያ እናቶ በረከትን እኮ አብሮ ሊያረጋቸው ነው ምናምን ምንድነው አላየም ቪዲዮ የወጣውን አንደኛ አመት አላየውም ላክልኝ አልኩት አየሁት ኢሚዲየት ደወልኩለት ካየው ይሄ ትክክል አይደለም ትላንትና ቆሻሻ ነበረ እኔ ጋር እኮ እናንተ የሰጣችሁኝ ኦዲዮ አለ ኦዲዮ ላይ ኮሎኔል አብይ በሚል የሚጠቀስ ሁሉ አለ አልኩት እውነትን ነው አዎ እኔ ምክንያቱም ማስታወሻ ይዛለው ነገሮችን እንትንላለው አለ ኦዲዮም አለ እኔ ጋር ስክሪፕቱም አለ ከዛ ሌላም ሰው ሌላ እንግዲህ አክቲቪስት አርቲስት ወዘተ የሚባሉትም ደወሉልኝ ኦኬ ምንድነው እየተሰራ ያለው ጠቅላይ ሚኒስትሩ ምንድነው ያረጋ ያለው እኛኮ ምን ደግፈው ነገን አይተን እንጂ ትላንትና አይተን አይደለም እንዴት እናቶ በረከትን ይዞ ይመጣል እንዴት እማኝ ይሆናሉ እናቶ በረከት እንዴት እማኝ ይሆናሉ እናቶ ላዊ እንዴት እማኝ ይሆናሉ የትግራይ ልጆችም ነበሩ መሰለኝ አሁን የሞተው የኢቲቪ ኃላፊ የነበረው ምናምን ነበሩ የትግራይ ሰዎችም ነበሩ እንዴት ከዛ the next day እለታይ የሚባል ፕሮግራም ነበረ እለታዩ ላይ እኔ ጠቅላይ ሚኒስትሩ ያንን ቪዲዮ ኦዲዮ ማውጣታቸው ትክክል አይደለም ውሾን ያነሳ እንደውም ቃሌም እሱ ነበር ተከታታይ ውሾን ያነሳ ውሾ ነው በቃ የትላንትናውን ድሮፕ እናርግና ወደፊት እንቀጥል እንደዛ ካልሆነ ግን እኔን ጋር ኦዲዮ አለ አልኩኝ ማለት ነው ሽሪሜ ኦዲዮ አለ ጠቅላይ ሚኒስትሩ ኢንሳ ሲሰሩ የሰሩት ነገር የሚባለው ነገር እኔ ጋር ኦዲዮ አለ ኤርሚያስ ለገሰ እንዴት ወደ ሰላም አማራጭ መጣህ ለሚለው ጥያቄ ሀገር መከላከያ ይፍረስ ብለህ ተናገር ተብያለሁ በተለይ በትግራይ ጉዳይም ፍሪሳዊነት ስለተሰማኝ የሚል ምላሽ ሰጥቷል ስለዚህ የአካሄድ መንገድ መቀየር አለብኝ የሚዲያም ስጀምር I have to separate TPLF የትግራይ ህዝብ ሶ አፕሮች ማድረግ አለብኝ አሁን ብዙ ሰዎች አሁን ፕሮ TPLF እኔ የወያኔና አጀንዳ ነበር እናንተ ምናልባት ተወሰነ ብለው ነበር እና it seems ምንም እንትን የለውም ግን ቀደም ያልኩ ግምገማ ዲፈረንሺየት ማድረግ አለብን ኢቭን አሁን የኦሮሞ ብዙ አይስተጋባም ግን የኦሮሞ ብሔርተኞቹንም ማስተናገዳለሁ because ኦህዴድ ስንል ኦሮሞ ህዝብ የሆነ ወይም ሌሎች ኦነግ ስንል እንደዛ ስለሆነ እነሱንም አፕሮች ማድረግ አለብኝ ቢ አፕሮች አድርጋቸዋለሁ እንደምታውቀው ነበሩ ነው ሚዲያ ላይ እና I think በዚህ በቲፒኤልኤፍ ዙሪያ ወይም በትግራይ ብሔርተኝነት ዙሪያ ያለው ማካል ሚስ አንደርስታንድ አድርጎኝ ነበር ብዬ አስባለሁ እኔ ምንድነው አሁን ያልኩን ክፍተቶችን ለመዝጋት ለትግራይ ህዝብ ስፔስ መስጠት አለብኝ ምንም ጥያቄ የለውም ይሄ ጦርነት የትግራይን ህዝብ ጎርቶታል የዛ ጉዳት ደግሞ ፈሪሳዊ ነኝ እኔ እዛ ውስጥ ራሴን ላስወጣም አልችልም ሶ ይቅርታም ጠይቄያለሁ የትግራይን ህዝብ ይቅርታ ጠይቄያለሁ then የተወሰደው እንዴት ነው ቲፒኤልኤፍን ይቅርታ እንደጠየቅ የሆነ ነገር እንደሆነ አይ ይሄ ነው እንትኑ ሲስተሙን ነው እየነገርኩ ያለው ግን የትግራይ ህዝብ በሰራነው ፖለቲካ ኢሳትም እንበል ጆሶሳም ሌላም ቦታ ባለው በጻፍነው በምን ውስጥ ለይተን አለማየታችን የፈጠረው ችግር አለ ሶ ሌትስ አፕሮች ዘ ሚል አዲስ አቅጣጫ ተከትየን ያም አቅጣጫ ቀደም ያልኩ ነው በብዙ መንገድ ያኛውም ሳይድ ሚስንት ሊጠቀምብህ ኢንስትሩመንት ሊያረግህ ገባ በአሴቲፒኤልኤፍ አክት እንድታረግ አይነት ነገሮች ነበሩ ምንም ጥያቄ የሌለው ለምሳሌ የሀገር መከላከያ ይፍረስ ብዬ እንድናገር የሚፈልጉ ሰዎች ነበሩ አንዱ ልዩነት እሱ ነው የተፈጠረው ምናልባት ሰዎች ዲቴይል ካላወቁ አንዱ መሰረታዊ ልዩነት በሚዲያ ከተከራከረም በኋላ ኖ እኔ የሀገር መከላከያ እዛ ውስጥ ወንጀለኞች አሉ ወንጀለኞቹ ተነክሰው ለፍርድ ይቅረቡ ሌላም ጋር ያለው ወንጀለኛ አለ የሀገር መከላከያ ግን ከፈረሰ ኢትዮጵያ ትፈርሳለች ሶ ሀገር መከላከያ ላይ ከጅምሩም
ጠንካራ ስታንድ ነው ያለኝ እንደዚህ ያልክ ልትቀጥል የምትችላቸው ነገሮች አሉ ፕሪቶሪያ ስምምነት I don't know ፕሪቶሪያ ላይ ወልቃይት ለትግራይ ተሰጥቷል ራያ ለትግራይ ተሰጥቷል አላቅም ምን ተስማሙ አላቅም እኔም ማቀው ግን ስምምነት መኖሩ ነው ማቀው ሶ ስምምነቱ ይተግበር እንጂ ለትግራይ ይሰጥ ለአማራ ይሰጥ አይደለም እንዴት ሶልቭ ይሁን ሌሎል ሶ they try to incline በእነሱ ኮንቴክስት ውስጥ ቀደም ያልኩ የኔ ግምገማ መነሻ ነገር ያለው ጽፈው ፎከሳችን ትግራይ ህዝብና የቲፒኤልኤፍ ለይተናል አይደለም ህዝቡም አለየም ፕራክቲካሊ ፖለቲካውም እንደዛ ነበር እኔም እንደዛ ነበርኩኝ ስለዚህ እዛ ጋር የተፈጠሩ ነገሮች ስፔሱን በሰጠ ቁጥር they want to control you አይ ሲስተሙ እንደዛ ነው የሚሰራው ኮንትሮል ያረጋግና የሱ ትሆናለህ በሱ አምሳልና ትቀረጻለህ you become hero በዛ አካባቢ ጀግና ትሆናለህ ትንሽ ዘነፍ ስትል ነው መጥቶ ረሳ ነው መሰለ እንዲያልከውን ረሳ ነው ምናምን የሚል ከዛ በኋላ ነው ኦኬ still በሲስተም ውስጥ እስካለ ድረስ they are okay በቃ ያንተ የዛ አካል የሲስተሙ አካል እና ያ ነገር እንደው ሳልጠቅሰው ባልፍ ሌላ ስለሚመስለኝ ነው በጎንደር ከተማ ጽንፈኛ ቡድን በህቡ አደራጅቶ በዘርጋው የገታ መዋቅር በወንጀል የተሰማሩ ግለሰቦችን በህግ ቁጥጥር ስር ማዋሉን የከተማ አስተዳደሩ ሰላምና ጸጥታ መምሪያ አስታወቀም የመምሪያው ኃላፊ አቶ አለልኝ አለም በሰጡት መግለጫ በቁጥጥር ስር ያሉት ከገጠር እስከ ከተማ መዋቅር በመዘርጋት በገታ ወንጀል ከተሰማሩ መካከል 4 ግለሰቦች መሆናቸውን ተናግሯል ትናንት በቁጥጥር ስር ያሉት ግለሰቦች የገታ ወንጀል መፈጸም በከተማዋ በመንቀሳቀስ ላይ እያሉ በጸጥታ መዋቅር ጥብቅ ክትትልና በህብረተሰቡ ጥቆማ መሆኑን ገልጿል ቡድኑ ለገታ ወንጀል ሲጠቀምበት የነበረ 2 ክላሽንኮቭ ጠመንጃም የተያዘ ሲሆን ፖሊስ ግለሰቦቹን ለቀጣይ የህግ አካል ለማቅረብ የምርመራ ስራ መጀመሩን ተናግሯል ያጋች መዋቅሩ ሴቶች ህፃናትና የባለሀብት ቤተሰቦችን በማገት ከፍተኛ ገንዘብ በመቀበል በአቋራጭ ለመክፈር በማለም ነው ያሉት ኃላፊው በህዝብ ሰላምና ደህንነት ላይ ስጋት ፈጥሮ ቆይቷል ብሏል የጸጥታ መዋቅሩ ይህንን ያጋች መዋቅር በማፈራረስ ወንጀል ፈጻሚዎችን ተከታትሎ ለህግ በማቅረብ በኩል ከፍተኛ ጥንቃቄ የተሞላበት እርምጃ እየወሰደ መሆኑን ማረጋግጧል ባለፉት 9 ወራትም በተደረገ የኦፕሬሽን 7 የገታ ወንጀል ፈጻሚዎች ተይዘው ለህግ በማቅረብ 3ቱ የእስራት ቅጣት የተላለፈባቸው ሲሆን ቀሪዎቹ ጉዳያቸው በፍርድ ሂደት ላይ እንደሚገኝ ገልጿል ህብረተሰቡ በየአካባቢው ራሱን በብሎክ በማደራጀትና ከጸጥታ መዋቅሩ ጋርም በመቀናጀት የገታ ወንጀልን ለመቆጣጠርና ወንጀለኞችንም ለህግ በማቅረብ በኩል የነቃ ተሳትፎ እያደረገ ነው ብሏል በከተማው እየተከናወኑ ያሉ ሰፋፊ የልማት ፕሮጀክቶች ከምንም በላይ ሰላምን የሚሹ በመሆናቸው ህዝቡ ይህን በመገንዘብ ከጸጥታ መዋቅሩ ጎን በመሰለፍ ሰላምና ደህንነትን ማስጠበቅ እንዳለበት አስገንዝበዋል በጎጃም ሲንቀሳቀስ የነበረው የሰላም አማራጭ አልቀበልም ባለው ጽንፈኛ ቡድን ጥምር ጦሩ እርምጃ እየወሰደበት እንደሆነ ተገለጸ ምንጮች እንደገለጹት ከውስጥ ለጸጥታ ኃይል የተሰጡ ያሉ መረጃዎች ኦፕሬሽኑን እያሳኩት እንደሆነ ተመላክቷል ትናንት በገደብ ስልጠናና ስብሰባ ላይ የነበሩት 126 ታጣቂዎች የተደመሰሱ ሲሆን ዛሬም በአደባባይ ስብሰባ ላይ የነበሩት 135 ስብሰባ ላይ ያሉ በተወሰደ እርምጃ ሁሉም ተደምሰዋል ተብሏል ከተደመሰሱት ውስጥ የትኞቹ አመራሮች እንዳሉ ይጣራ እንደሆነ ምንጮች አረጋግጠዋል በተያያዘ ዜና መንበሩ ጌታ የተባለ የጽንፈኞች አመራር ከጠባቂዎቹ ጋር እርምጃ ተወስዶበታል ተብሏል ምንጮቹ እንዳመላከቱት በዚህ አካባቢ የነበሩ ቁጥራቸው ከ100 በላይ ታጣቂዎችም አብረው መደምሰሳቸው አመላክተዋል በድሬዳዋ በሁሉም የገበያ ስፍራዎች ለትንሳኤ በዓል በቂ የእርድ እንስሳትና የምግብ ቁሶች በተመጣጣኝ ዋጋ ለገበያ መቅረባቸውን ሸማቾችና ነጋዴዎች ተናገሩ የኢትዮጵያ ዜና አገልግሎት ሪፖርተር የትንሳኤን በዓል ምክንያት በማድረግ በድሬዳዋ መርካቶ የኪፍራ የአሸዋ የሰባተኛና ሌሎች አካባቢዎች የከብት የፍየል የድሮ የቅቤ ገበያ ስፍራዎችን ተዘዋውሮ ተመልክቷል በገበያዎቹ ሲገበያዩ የነበሩ ሸማቾችና ነጋዴዎች እንደተናገሩት በዘንድሮ የትንሳኤ በዓል በቂ የእርድ እንስሳትና የምግብ ቁሶች በተመጣጣኝ ዋጋ ለገበያ ቀርበዋል በአሸዋ ገበያ የእርድ ከብት ሲነግዱ ያገኘናቸው አቶ ማሚ ሄርሳ እንዳሉት ከመለስተኛ እስከ ከፍተኛ ሰንጋዎች በተመጣጣኝ ዋጋ ለገበያ በመቅረባቸው ሸማቾች በህብረት ተጋግዘው እንደያቅማቸው የሚፈልጉትን ከብት መግዛት ይችላሉ በአሸዋ ገበያ የሚገኙ የፍየል ነጋዴዎችን ፍየሎች በብዛት ለገበያ መቅረባቸውን ገልጿል የቀፊራና ቀርሳ ተራ ገበያዎች የዶሮ የቅቤ የቅመማ ቅመም ምርቶች በበቂ መንገድ የቀረቡ ሲሆን ዋጋቸው ከአምናው ተመሳሳይ ወቅት አንጻር መጠነኛ ጭማሪ መታየቱን ሸማቾች ገልጸዋል ይሁንና አትክልትና ፍራፍሬ ምርቶች በወትሮ ዋጋ እየገዙ መሆናቸውን ተናግሯል ወይዘሮ ዩዲት ዘውዴ በገበያው በቂ የዶሮ አቅርቦት መኖሩን ገልጸው ማንም አማርጦ መግዛት እንደሚችል ነው የተናገሩት
የትንሳኤ በዓል ያለው የሌለውን እያገዘ ማሳለፍ ያለበት መሆኑ የተናገሩት ደግሞ ለ25 አቅም ለሌላቸው ቤተሰቦች ዶሮ በመሸመት ላይ ያገኘናቸው የተገኙት የግንፍሌ አካባቢ ወጣቶች አስተባባሪ አቶ አንተነህ ተዘራ ናቸው። አቶ አንተነህ እንዳሉት በዓሉ መልካምነትና በጎነት የሚገለጥበት በዓል በመሆኑ ሁሉም ችግሮችን በመደገፍ በዓሉን የደስታ ማድረግ አለበት ብለዋል። የዜና በቀጥታ የምትተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። የአሜሪካ ጦር በየመን በሁቲዎች ላይ በፈጸመው የአየር ጥቃት የነዳጅ ማከማቻ ማውደሙን አስታወቀ። በራስ ኢሳ የቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ዓላማ በኢራን ለሚደገፈው የሁቲ ታጣቂ ቡድን የሚደርሱ ቁሳቁሶችና ገንዘቦቹን ለመገደብ መሆኑን ተገልጿል። ሁቲዎች በጥቃቱ ቢያንስ 33 ሰዎች መገደላቸውን የገለጹ ሲሆን ከሟቾች መካከልም በርካታ የሕክምና ባለሙያዎች ይገኙበታል ብለዋል። የሐሙስ የአየር ጥቃት የተፈጸመው ከአንድ ወር በፊት የአሜሪካ ጦር በሁቲዎች ላይ የሚፈጽመውን ጥቃት ካጠናከረ በኋላ ነው። ሮይተርስ የዜና ወኪል የዩናይትድ ስቴትስን ባለስልጣናት በጥቃቱ ምን ያህል ሰው እንደሞተ ለቀረበላቸው ጥያቄ ወዲያውኑ ምላሽ አለመስጠታቸውን ዘግቧል። በኢራን የሚደገፉት የሁቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ የንግድ መርከቦችን ማጥቃት የጀመሩት የእስራኤልና የጋዛ ጦርነት በጥቅምት 2023 ከጀመረ በኋላ ነው። የሁቲ አማጽያን በፈጸሟቸው ጥቃቶች የንግድ መርከቦች የሰጠሙ ሲሆን በዚህም የተነሳ ብዙ የመርከብ ኩባንያዎች ቀይ ባህርን መጠቀም እንዲያቆሙ አስገድዷቸዋል። ቀይ ባህር የዓለማችን 15% የንግድ መርከቦች የሚመላለሱበት መስመር ነው። አሜሪካ ከባለፈው ወር ጀምሮ በየመን የሁቲ አሊያሞችን ላይ የምትፈጽመውን ጥቃት ጨምራለችም ተብሏል ሲል የዘገበው ቢቢሲ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በድጋሚ ለመላው የክርስትና እምነት ተከታዮችና ይህንን በዓል ለምታከብሩ ሁሉ መልካም የስቅለት በዓል እንዲሆንላችሁ እንመኛለን። በያላችሁበት ሰላም ሁኑ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። ኢትዮጵያ በማንም ኃይል ተሸንፋ አታቅም፣ አሁንም አትሸነፍም። ኢትዮጵያ ማንንም ሀገር ወራ አታቅም፣ አሁንም ማንንም ሀገር ኢትዮጵያ አትወርም። የመከላከያ ሰራዊት የሆነው ኃይላችን በአንድም ጊዜ ዛሬ አይደለም በመቶ ዓመት ታሪኩ ማጥቃትን፣ መግደልን፣ ማጥፋትን ታሳቢ አድርጎ ሰርቶ አያውቅም። ስሙም መከላከል ነው። የሚሰራው ሀገሩን ከጥቃት መከላከል እንጂ ማጥቃት አይደለም።
መለዮ ለባሽ ማለት የላቀ ብቃት ያለው ማለት ነው። የተኩስ ብቃቱ የላቀ ነው። አካል ብቃቱ የላቀ ነው። ወታደራዊ ዕውቀቱ የላቀ ነው። ጽናቱ የላቀ ነው። ለአገሩ በቁርጠኝነት በታማኝነት በማገልገል የላቀ ነው ማለት ነው። ቀይ መለዮ ለባሽ ማለት ቀይ መለዮ ለባሽ ማለት እንደተባለው ማርሽ ቀያሪ ነው። የውጊያ ማርሽ ይቀይራል። የጀግኖች ምልክት ነው። የአንበሶች ምልክት ነው። በየመንደሩ ወጣቶች እናንተን ለመምሰል ይፈልጋሉ። ሞዴል ስለሆናችሁ ይህንን ሞዴል የማይወድ የለም። ሁሉም ይወደዋል። ሁሉም ለመምሰል ይሞክራል። እናንተ ደግሞ ሰልጥናችሁ ደክማችሁ ለፍታችሁ ያገኛችሁት ቀይ መለዮ ነው። ዝም ብሎ ተሰፍቶ ጭንቅላት ላይ የሚደረግ አይደለም። የኢትዮጵያ ሕዝብ እናንተን ሲያይ ከዚህ በፊትም ተናግሬ ያለው ኩራት ይሰማዋል። የሕዝባችን አለኝታ ናችሁ። የሀገራችን መከታ ናችሁ። ጀግኖች ናችሁ። ብቃት አላችሁ። ውጊያ ትቀይራላችሁ። በእናንተ ላይ ኢንቨስት ማድረግ በጣም ተገቢ ኢንቨስትመንት ነው ብለን እንወስዳለን። በተግባርም አይተናል። በተግባር አሳይታችሁናል። መከላከያ በሚጽፋቸው መጽሐፎች ውስጥ የእናንተ ስራ ገዢ ቦታ ይዛል። ካለፉ የጀግኖች የኮማንዶና የአየር ወለድ ሰራዊት የወረሳችሁት እናንተ ዛሬ ያላችሁ እናንተ ደግሞ ዛሬ የሰራችሁት ስራ እናንተ ለሚተኩ አዲስ ትውልድ የሚተላለፍ ይሆናል። ይሄ ማለት ጀግንነትን ከትውልድ ወደ ትውልድ ለማስተላለፍ የሚያስችል ምቹ ሁኔታ ይፈጥራል ማለት ነው። የኮማንዶና የአየር ወለድ ቁመና፣ የኮማንዶና የአየር ወለድ የተኩስ ብቃት፣ የኮማንዶና የአየር ወለድ የመሰናክል ማለፍ ብቃት፣ የኮማንዶና የአየር ወለድ አካል ብቃት፣ የኮማንዶና የአየር ወለድ ጥበብ፣ የውጊያ ጥበብ የምታዳብሩበት መሆን አለበት። መዝናኛችሁ ስልጠና መሆን አለበት።